ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። በእውነት ሚስት ማለት የትዝታው ሚስት። እሷም ደግሞ እንዴት እንዳገኘችው ስለምታቅ ማለት ነው። እሷም እንዴት እንደምታገኘችው ስለምታቅ ማለት ነው። ምክንያቱም ዱባይ ነው። እቺኛዋ ደግሞ የስንት አገልጋዮች አረ ይቅርብኝ፣ ግድ የለም ሰዎችም አሁን ደግሞ የራሳቸው ህይወት ስላላቸው አያገባኝም። ግን ይቺ አሁን የያዘችዋ ሴት ደግሞ ከሌላ ከትዝታው ገርል ፍሬንድ ጋር ነው የመጣችው ልጠይቅ። መንበረ ትባላለች ዱባይ ያለችው። እዛ ቤት ውስጥ ደግሞ የኔ እህት የቤት አገልጋይ ሆና አስገብቻት ነበር። አቤት ይቅር ይበለኝ እንትን ለማግኘት። ስለዚህ የኔን ታናሽ እህት እዛ ልኪያት፣ ኧረ በቃኝ 2 ዓመት ስትል 2 ዓመት ጨምሪ ብያት 2 ዓመት ጨምራለች። እና በትረካው መሰረት ቤት ውስጥ ነበረ እሱ ጓደኛዋ አየር መንገድ ሁለቱ ሴቶች ተያይዘው መጡ ትዝታው ጋር። እዛ ያቺኛዋ ጓደኛዋ አሁን ያገባትን ልታስተዋውቀው ነው የመጣችው። በቃ ዘማሪ ስለሆነ ድምጣዊ ስለሆነ የኛ ቴዲ አፍሮ ስለሆነ የኦርቶዶክሳውያኑ ሚስት፣ ያቺ ደግሞ እጮኛ ይችኛዋን ልታሳይ ነው ሄደው። ተዛ ትዝታ ሁለቱንም አያቸው፣ እጮኛውንም ጓደኛውንም አየ። ሊሸኛቸው ወጣ። ከዛ ሲመለስ እቺ ጓደኛዋ መጣች ማለት ነው እና አገባችሁ። እውነት እንትኑ ይሄው ነው ታሪኩ፣ ይሄው ነው። ያቺም ይሄኔ እግዚአብሔር ገላግሏታል። ገላግሎሻል ማንትስዬ። ከዛ እቺ ልጅ ወለደችለት። ምን አለችለት? እቺ ተቀምጣ ነው እንግዲህ እሱ ባልተዛር እየሄደ ተዛም እንደ ራሽያና እንደ ዩክሬን ጦርነት በቃ ዝም ብሎ ምድሪቱን ሲያርስ የሚውለው ማለት ነው። ይሄ በጣም አቻየው ነው። እንደውም ጉልበትም እንደዚህ ማግኘት። ወንድማችን ፓስተር ትዝታው ሳሙኤል አለ። ፓስተር ትዝታው ሳሙኤል በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ባልተዛር ማለት ነው። ይሄ ባልተዛር የሚባለው እዚህ አፍሪካ ውስጥ የነበረው ሰውዬ ባልተዛር በሉት እና በቃ ሁል ጊዜ በሰላም የማይተኛ ብቻ ሳይሆን እንደ ውሻ እግር የሚያይ ነው። በተለይ የሴት እግር ያያል። ያለፈ ጊዜ በጣም ይሄ ነው ብዬ እውነት ይቸገራለሁ ማለት ነው። እና የተወጋ ነው እንትኑ የተወጋ ነው። የኢትዮጵያ ቤተክርስቲያን በዶላር ነው የምትከፍለው። ከዚህ ከወጣ በኋላ አሜሪካ ሲሄድ ሚስት አለው ልጅ አለው ብላ በዶላር ነው የምትከፍለው። እና ወንድማችን አዳም ተብሎ እንግዲህ ምድርን ሙላት የተባለውን እንደዛ መሙላት አለብኝ ብሎ ከአንድ ሚስቱ ነው እንደዛ ምድርን መሙላት ያለበት። አጋንንቱ የወጋው ነው። ስለዚህ ያችን ልጅ ደፈራት፣ ወለደች። እንደገና ደግሞ ሌላም ባለ ትዳር ሴትዮ ሚስትየዋን ሩቅ ቦታ ልኮ እንደገና እሷንም ተኛት። ሴቶቹ ደግሞ ምን እንደሆነ አላውቅም፣ እንደዚህ ዘማሪ ነው ምናምን ወይ እንደዚህ ነው ከተባለ አጋንንቱም በጣም እንትን ይላቸዋል መሰለኝ። እሷም ተኛት፣ ወለደች። ስለዚህ ቤተክርስቲያኒቷ አሁን ኢየሩሳሌም የሄዱት ሊቀ ጳጳስ ናቸው ከኮሎራዶ ጉባኤ ተሰበሰበ። እንዴት ነው የምናደርገው? ይሄ የተጠመቀ እስላም ነው እና በእስልምና ነው የሚፈቀደው። 4 ሚስት 5 ሚስት የሚፈቀደው በእስልምና ነው። እና ይሄንን የተጠመቀ እስላም ምን እናድርገው? ስለዚህ ታቦቱን ማክበር የለበትም፣ መቅደስ መግባት የለበትም። ይሄ በህግ ነው። ስለምንፍቅናው አይደለም። ማርያም ታማልዳለች አታማልድ ኢየሱስ ምናምን ስላለ አይደለም። ዘማዊነቱን ያስወጣው ክህነቱን አቆሸሸ። አንድ ባለ አይምሮ ሰው ማድረግ የማይችለውን ነገር አደረገ። ስለዚህ ቤተክርስቲያኒቷ በቀኖናዋ መሰረት ልጆችን ውጩን አሳድግ ብላ ሰጠችው። የአሜሪካ መንግስት ደግሞ ተቆራጭ ለዚህኛዋ ልጅ፣ ተቆራጭ ለዛችኛዋ ልጅ፣ ተቆራጭ ለነዚህኛው ልጆች ብሎ ይሄንን ባልተዛር መስመር አስያዘችው። ከዛ አበደ። ይኸው እንግዲህ ከዛ ቤተክርስቲያኒቷ ዶላር በነፃ ነው የሚያገኘው። የኦርቶዶክስ ደግሞ ስትሆኑ በተለይ አገልጋይ ከሆናችሁ በጣም ገቢው በጣም ከባድ ነው። ምክንያቱም ካሴት ይሸጣሉ፣ ሲዲ ይሸጣሉ፣
እንደገና ኒውዮርክ ላይ የዚህ ቀን ቅዳሴ ቀድስልኝ ይባላል። ከዛ የትኬት ተችሎ የሆቴል ተችሎ ካሴቱን ጭኖ ሄዶ ሸቀጡን አራግፎ በልቶ ጠጥቶ ነው ይመጣው። በዛም ደግሞ እንደዚሁ ሲያገኝ እንትን ይላል ማለት ነው። ስለዚህ አገኙትና ያ ነገርም ይሁን እንግዲህ እኔ የማውቀው ነገር የለም። ያ ነገር ይኑር አይኑር የማውቀው ነገር የለም። ወንድማችን ወደዛኛው ክለብ ገባ። እዛኛው ክለብ ከገባ በኋላ እንግዲህ እንደምታዩት ጠዋት ከእንቅልፉ ይነሳና ታምረ ማርያም ቁጥር 6 ማርያም እንደዚህ ምናምን ይላል። ከዛ እንቅልፍ ይወስደዋል፣ ይሄዳል። ታክሲውን ነርቶ ይመጣና ደግሞ ይመጣል። ዛሬ የምንነጋገረው ስለ ታቦት ነው። ታቦት ማለት መብጨብጨብጨብ ይላል። ከዛ ይዘጋል፣ ይሄዳል። ከዛ ይመጣል፣ እዚህ ቸርች ይሄዳል። ደግሞ እነዚህ እንትን ያደርጉታል ሲሞልበታ። ከዛ በማግስቱ ደግሞ ላይቭ ይከፍታል። ዛሬ የምንነጋገረው ስለ ቅዱስ ጊዮርጊስ ነው። ጊዮርጊስ የሚባል የለም ምናምን ይላል። ከዛ እሱ ይዘጋል፣ ደግሞ ይሄዳል። ከዛ ደግሞ በማግስቱ ይመጣል። ከዛ ትዝ ይለዋል እዛ ያወገዙትን ክህነቱን የያዙበትን ተገቢ አይደለም ይሄ አንተ ኮርማ አይደለም እንስሳት እንኳን እንትን ይላሉ እና ጠበል ተጠመቅ ወይ ሕክምና ታይ ያሉትን ካህናት ትዝ ሲሉት ይመጣና ቄስ ማለት እንደዚህ ነው፣ ለትራ ማለት እንደዚህ ነው ምናምን ይላል። እና ወንድማችን ያው 5 ዓመት ሙሉ አሁን ከመቸገሩ የተነሳ እንትን ማለት ሁላ ጀምሯል። ወንድማችን በእውነት እንትን ማለት ጀምሯል። ያው ሲዘምርም ነይ ነይ እምዬ ማርያም የሚለው ይናፍቀዋል መቼም ናና ኢየሱስ ናና ላይ ፔንቶቹም ደግሞ በቃ ማብሸቃቸው ነው እነሱ ያሉ። እኛም እንስቅባቸዋለን፣ እንዝናናባቸዋለን። ግን እነዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስፖንሰር አድርገውት እና ዳነች አበቤ እና አብይ አህመድ አምጥተውት በል እንጂ ይወጥር ይሉታል። በቀደም ቦታል እንደው ቪዲዮ ካላችሁ ብትልኩልኝ ብናጫውተው ደስ ይለኛል። ወንድማችን ትዝታው ምንድን ነው ያለው? አዎ በጣም የጀነቀን እዚህ መተን ሲስተም ውስጥ መግባት ነው ያቃተን አይነት ነገር ነው እንደዚህ ሰማው ማለት ነው። በጣም የጨነቀን ሲስተም ውስጥ መግባት ነው፣ በጣም ራበን እና በቃ ኢኮኖሚካሊ ተፈተን ነው ያለው። ይሄንን አስቀድሞ ማጥናት ነበረበት። ምክንያቱም ፕሮቴስታንቱ ረጅም ጊዜ ነው የሰሩበት፣ ኔትወርካቸው የተያያዘ ነው ከመንግስትም ከምንም። ይሄ ከኦርቶዶክስ የሚመጡ ሰዎች ያንን ኔትወርክ ሰብረው መግባት አይችሉም። ምክንያቱም በጣም ጥብቅ ነው፣ በጣም ትስስር ነው። ሲሳደቡ ልክ እንደ ውሻ ለውሻ ፍርፋሪ እንደሚጣል ምናምን ጣል ቢያደርጉላቸው እንጂ እነ ዮናታን ምናምን አይችልም። በነ እዩ ጩፋ መስመር መግባት አይቻልም። ትዝታው በፍጹም እሱ እዚህ ቤት አመለጠ። እነ ዮናታን መሬት ይሸጣሉ። አሁን እነሱ እና ዳነች አበቤ በቤተክርስቲያን ስም ይሰጧቸዋል፣ መሬት ይሸጣሉ። በወጣቶች መልካም ወጣቶች ተብሎ በየክልሉ ያለ ሰው መሬት ይሰጣቸዋል፣ እሱን ይሸጣሉ። ከዛ ባንኮች አሉ፣ ስፖንሰር ያደርጓቸዋል፣ እሱን ይሸጣሉ። የውጭ የፕሮቴስታንቱ ዓለም በጀት ይመድቡላቸዋል፣ በሱ ፏ ብለው ይኖራሉ። አብይ አህመድ እንኳን ጀርመን መጥቶ ጀርመን $25,000 ስትሰጠው ያን $25,000 ምንም አይደለም ለሱ። ኢትዮጵያን የምታክል ሀገር በእጁ ናት። ደግሞ የተባበሩት አረብ ኤምሬትስ ምንም ስለምትወደው በጣም ስለሚያምር እንትና አብይ አህመድ $3 ቢሊዮን $5 ቢሊዮን ነው የምትሰጠውና $25,000 ምንም ስላልሆነች ዮናታንን ጠርቶ ነው ከይሄን 25,000 ዩሮ ለሻይ ለምሳ ይሆናል ያለው። እና እንዲህ አይነት እድል ለማግኘት ረጅም ጊዜ ይፈጃል። እና ከኦርቶዶክስ የሄዱት ልጆች የተቸገሩት ያንን ነው። መነኮሳት የሚመስሉት መሪጌታ የሚመስሉት በቃ ከዚህ ተሳድበን ስንሄድ እዛ የገንዘብ ባህር ውስጥ እንገባለን ብለው ነበረ ዘው ብለው የሄዱት። አይቻልም። በጣም ከባድ ነው። ለምሳሌ በጋሻውን ያየን እንደሆነ አጣምረውት ነው። በጋሻው ከሸዋፈራው ደሳለኝ ጋር ተጣምሮ ሸዋፈራው ቲያትር እየሰራ በጋሻው ደግሞ እያጓራ ሁለቱ ተጣምረው ትንሽ ሰርቫይቭ ያደርጋሉ። ዘርፌያውን ቦታ የላትም። ዘርፌ ያው ዘራፊ ስለሆነች ቦታ የላትም። እዛም እዚህም ብላ ነው። እዛም ተቃጠልኩ ነው፣ እዛም ተንገፍገፍኩ ነው እያለች ነው የምትሄደው። እና ስለዚህ ከባድ
እዛም ቢሆን በጣም ከባድ ለዘርፌም ለዘርፌ እህትም ወንድምም ከባድ ከዚህ ለሚሄዱ ሰዎች እኔ በእውነት በቅንነት ነው የምመክረው። በቅንነት ነው። የፕሮቴስታንቱ ኔትወርኩ ከባድ ነው። ያንን የቢዝነስ ሰንሰለት በጥሶ ለመግባት አይቻልም። እስቲ እንስማው። አገኘህ እኮ አንተ መቼ ስለ ታቦት እስቲ ትንሽ ነገር አይ ስለ ታቦት አይደለም ከሩቅ ነው ቶቶ ስለ ታቦት አይደለም ስለ ታቦት አወራ። እዚች ጋር የነገረው ነገር ነበር እሱ። ቆይ እስቲ ከላኩልኝ ሊየው። በጣም ከባድ ነው ያለበትን እስቲ ሊየው። ግን ስንት ዓመት ተሸከምክ ታቦት? ይቅርታ ብሎኛል። ስለ ታቦት አይደለም የነገርኳችሁ፣ ስለ ታቦት ሳይሆን የነገርኳችሁ ስለ መቸገሩን የሚያወራበት አለ። አግኝቼው ነበረ ግን እንዴት አድርጌ ላውረደው? ምንድነው እዚህ የቸገራችሁ ይለዋል። ዮናታንም ምክር ይሰጠዋል። አዎ በጣም ችግር ነው እዚህ እኛ ጋር ስትመጣ ሲስተሙ ትንሽ ከባድ ነው፣ ኔትወርኩም ከባድ ነው እና ምንም ልረዳህ አልችልም አይነት ነገር ይለዋል። አዎ በጣም ተፈተንን፣ በጣም ራበን ጠማን፣ የምንሆነውን አጣን። ብንለፈልፍም ብዙ ሰደብንላችሁ፣ ኦርቶዶክስን በጣም ብዙ ሰደብንላችሁ፣ እንዴት እናርግ ብለው በቃ እንትን ይሉ ነበር ማለት ነው። እሺ የኔም ልጆች ዛሬ የት እንደሄዳችሁ አላውቅም። እንግዲህ የላችሁም። እኔ መፈለግ ይችል ነበረ ግን አሁን ላይ እሱን ፍለጋ አልቆይም። ስለዚህ ከዚህ ተባረው የሚሄዱ ሰዎች ያው ችግር አለባቸው የሚለውን ጠቅላላ ይዘን አንድ ቀን በዛ በኩል ያለውን እናወራለን። ትናንትና ዮኒ ማኛ እንግዲህ ያው እሱ ወደ ስንተኛ ለማበትም ጊዜ አለ። ይሄ ለውጥ ግን ከሰማይ ነው እንጂ ከምድር ጋር የሚገናኝ ምንም ነገር የለው። ከመቅደሱም የሚጀምር ነገር የለው። ከታቦትም ከመስቀልም ከማርያም የሚጀምር ነገር የለውም። ይህ ድነት ይህ ለውጥ ከክርስቶስ መገለጥ የተነሳ ወደ ውስጥ የመጣ ነው። ሰማያዊ ነው። ጥሪው በጣም በጣም ኃይለኛ ነው። እኔ በዚህ ልክ የራሴን አገልግሎት ከፍ ለማድረግ አይደለም። በጣም ትንሽ ሆኜ የልጅነት መልኬን እያየው ከአጠገቡ ከቀኙ ቁጭ ብዬ ነው ራሴን ያየሁት። መጀመሪያ ነው አይኖቼ የበሩ ጊዜ ማለት ነው። እንዲህ አይነት ልምምድም የለኝም እኔ። ለጌታ የተለየ ፍቅር አለኝ። በ7 ዓመት ያየሁት ራእይ አለ። በ13 ዓመት ላይ ያየሁት ራእይ አለ። ይሄ የመጨረሻው ግን እኔን ይሄም አይደለም የተለየ ይሄም አይደለም። እኔ የሚቀጥለው ሳምንት ይዤው እመጣለሁ። ምንም አላወቃችሁትም። ሲስተሙን የሚያወራበት በጣም አስቸጋሪ መሆኑን፣ በጣም መቸገራቸውን፣ በጣም መራባቸውን፣ በጣም መጠማታቸውን የሚናገርበት ፓርት ነው ያለው እንጂ ስለ ራእይ ስለ ቅዠቱ ምናምን አይደለም። ስለሱ አይደለም። እሱን እዛ የሚፎግረውን ፎግሮ ይብላ። ወደ ፕሮቴስታንት ስትሄድ የምታቀርበው ነገር አለ። አሁን ጴንጤ ጋር በቃ አሜን ሃሌሉያ እግዚአብሔር እንደዚህ ብሎኛል አሜን በል አሜን እንደተብሎ አሜን ማስባል ቀላል ነው። በቃ ያ ትራዲሽኑ እንደዛ ነው እና በቃ እግዚአብሔር በየሰከንዶች ነው የሚገለጥልህ። በየሰከንዶች ነው ከፊት የሚመጣ የሚያዝህ ትእዛዝ ይሰጣል። እንዲያርግ ብለህ ተገልበጥ ይላል፣ ትገለበጣለህ። አውጣ ይላል፣ ታወጣለህ። ሂድ ይላል፣ ይሄዳለህ። ፈቅዶልኛል። በቃ ይሄ እዛ ያለ ትሬ እዚህ እንዲህ እያለኝ ነው፣ እንደዚህ እየሰማው ነው፣ እንደዚህ አርግ እያለኝ ይሄ የተለመደ ነው። እዚህ ፕሮቴስታንቶቹ የሚፈልጉትን ነገር ይዞ መጣ። እኔ የመጣሁት በራእይ ነው። በራእይ አልሄድም። በዝሙት ምክንያት ነው የሄደው። ሚስቱን አደንቃታለሁ፣ ችለዋለች። በቃ ሚስት ማለት የትዝታው ሚስት ናት። በእውነት ሚስት ማለት የትዝታው ሚስት ናት። እሷም ደግሞ እንዴት እንዳገኘችው ስለምታውቅ ማለት ነው። እሷም እንዴት እንደምታገኘችው ስለምታውቅ ማለት ነው። ምክንያቱም ዱባይ ነው ትግራይ። እቺኛዋ ደግሞ የስንት አገልጋዮች ኧረ ይቅርብኝ ግድ የለም። ሰዎችም አሁን ደግሞ የራሳቸው ህይወት ስላላቸው አያገባኝም። ግን ይቺ አሁን የያዘችዋ ሴት ደግሞ ከሌላ ከትዝታው ገርል ፍሬንድ ጋር ነው የመጣችው ልጠይቀው። መንበረ ትባላለች።
ዱባይ ያለችው። እዛ ቤት ውስጥ ደግሞ የኔ እህት የቤት አገልጋይ ሆና አስገብቻት ነበር። አቤት ይቅር ይበለኝ እንትን ለማግኘት። ስለዚህ የኔን ታናሽ እህት እዛ ልኪያት፣ ኧረ በቃኝ 2 ዓመት ስትል 2 ዓመት ጨምሪ ብያት 2 ዓመት ጨምራለች። እና በትረካው መሰረት ቤት ውስጥ ነበረ እሱ፣ ጓደኛዋ አየር መንገድ ሁለቱ ሴቶች ተያይዘው መጡ ትዝታው ጋር። እዛ ያቺኛዋ ጓደኛዋ አሁን ያገባትን ልታስተዋውቀው ነው የመጣችው። በቃ ዘማሪ ስለሆነ ድምጣዊ ስለሆነ የኛ ቴዲ አፍሮ ስለሆነ የኦርቶዶክሳውያኑ ሚስት፣ ያቺ ደግሞ እጮኛ ይችኛዋን ልታሳይን ሄደው። ተዛ ትዝታ ሁለቱንም አያቸው፣ እጮኛውንም ጓደኛውንም አየ። ሊሸኛቸው ወጣ። ከዛ ሲመለስ እቺ ጓደኛዋ መጣች ማለት ነው እና አገባችሁ። እውነት እንትኑ ይሄው ነው ታሪኩ፣ ይሄው ነው። ያቺም ይሄኔ እግዚአብሔር ገላግሏታል። ገላግሎሻል ማንትስዬ። ከዛ እቺ ልጅ ወለደችለት። ምን አለችለት? እቺ ተቀምጣ ነው እንግዲህ እሱ ባልተዛር እየሄደ ተዛም እንደ ራሽያና እንደ ዩክሬን ጦርነት በቃ ዝም ብሎ ምድሪቱን ሲያርስ የሚውለው ማለት ነው። ይሄ በጣም አቻየው ነው። እንደውም ጉልበትም እንደዚህ ማግኘት ቀላል አይደለም በእውነት ጌታ አይነት ነገር ነው። ይሄ የፈረስ ጉልበት ስንት ጂቢ ነው? ስንት የፈረስ ጉልበት የሚባለው ነው በኤሌክትሪክ የሚገለጥ። ስለዚህ ትዝታው በመገለጥ ሳይሆን በመገልበጥ ነው የሄደው። ቤተክርስቲያኒቷ ውስጥ ተገለባበጠ፣ ፈጃቸው ሴቶቹን። ስለዚህ ትዝታው የደረሰበት አይድረስ ብለው ምዕመናን ልጆቻቸውን ሴቶቻቸውን መደበቅ ጀመሩ። ባሎች እሱ በሚሄድበት ቤተክርስቲያን አትሄጂም ማለት ጀመሩ። በቃ ባሎችም ደነገጠ። እውነታው ይሄ ነው። ከዛ ዛይሎ ኢየሱስ ሞቶልኛል፣ ኢየሱስ ተገልጦልኛል፣ ኢየሱስ ኪዳኔ አሜን ነው አሜን ሃሌሉያ። የምትፎግረውን ፎግር፣ አስለቅሶ አስረግዞ አስወልዶ አበክቶ ነው የሄደው። ወረቀቱ አለን፣ የፍርድ ቤት ወረቀቶች አሉን፣ ምኖች አሉ። ወጥቶ ውሸት ነው ይበል። ስለዚህ ይሄ ነው። እንዳልክም የሄደው በዚህ ምክንያት ነው። እንዳልክም ሲሄድ በቃ አለሌ ነው ምናምን ነው። ከዛ ቤተክርስቲያን ደግሞ ይሄ አይፈቀድም አለችው። አይፈቀድም አሳይሻለሁ ብሎ ሄዶ እዛ ኢየሱስ ነው ኢየሱስ ሲል ኖሮ ማለት ነው። ኢየሱስ ክርስቶስ ማን እንደሆነ ሲናገር ኖሮ ሲቀድሰው ኖሮ። የውዳሴ ማርያም የሚባለው የማርያም ውዳሴ ይመስላችኋል? ውዳሴ ማርያም ገብተህ ብታነባው ከ70% በላይ ነገረ ክርስቶስ ነው። ነገረ ክርስቶስ ጸሎተ ኪዳኑ ጣልቃ የለበትም። ነገረ ክርስቶስ ነው፣ የክርስቶስ ነው። ቅዳሴውን ብንመለከተው አሁን ቅዳሴ ማርያም ተባለ እንጂ ቅዳሴውን ብንመለከተው ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ትንሣኤ ሙታን፣ ሚስጥረ ቁርባን በቃ 5ቱን አዕማደ ሚስጥራት ልክክ አድርጎ የሚናገር ነው። እና ለዚች ጥንታዊት 2000 ዓመት ለሞላት እነዚህ ጩጬዎች ፈልፈላዎች ድክ እያሉ ኢየሱስ ጌታ ነው አንኛ አትሰማቸውም። በጣም ግዙፍ ናት፣ በጣም ትልቅ ናት፣ በጣም ሰፊ ናት። አትሰማቸውም። ቁጫጭ እንዴት ይሰማል? ውጫጭ። እንደገና ለእናት ምጥን ማስተማር፣ ለዘመናት መከራ ይዛ ያቆየችውን ሃይማኖት እነዚህ ውሪ በብልግናቸው በስራቸው ምክንያት የወጡ ሰዎች እናስተምራለን ሲሉ ትክክል